እንደምናላችሁ በጣም የሚገርም ዜና ነው ይዤላችሁ መጣሁት። ገራሚ የሆነ ማለት ነው። እና ይሄ የምነግራችሁ ነገር ህልም አይደለም፣ የማይሆን ነገር አይደለም፣ የሚሆን ነገር ነው መነግራችሁ። ገባችሁ? ስለ ኤርትራ የነገርኳችሁ ቅድም ምንድን ነው ኤርትራ የሚለው ብላችሁ እንዳትሸወዱ። ይኸውላችሁ የኤርትራ ጉዳይ ቀላል ነገር አይደለም። በጣም አዳምጡኝ። ቅድም ከጀመርኩት እንግዲህ ስለ ህወሓት ስነግራችሁ ህወሓትን ማማት ፈልጌ አይደለም፣ እያማሁም አይደለም፣ እውነታውን ነው የነገርኳችሁ። ከሱ ጀመረ የተወሰነ ነገር ምን እናድርግ ነው። በቃ ስለ ኤርትራ ምን ይደረግ ሶዋት ነው ጥያቄው። አጥፍታለች፣ አጭበርብራ ነው፣ ሰርቃ ነው፣ ሶዋት ጥያቄው እሱ ነው። ምን ታመጣለህ? ፍርድ ቤት ሂድ ነው ጥያቄው። እነሱ የሚሉት ይሄ ነው። ብዙ ጊዜ ጥያቄ ምን መሰላችሁ? አዳምጡኛል። የሚሆን ነገር ነው የምነግራችሁ። እኔ እንግዲህ ህወሓት ይህን ኃላፊነት ሲሰጣት አሜሪካም ቶሎ ብላ ተስገብግባ ማለት ነው ቀይ ባህርና አካባቢውን ለሆነ ቡድን ሰጥታ ኢትዮጵያን ለሁለት ከፍላ ማለት ነው። ለአንዱ ያደላ ለአንዱ ያላደላ አይነት ጀስት የከፋፍለ ግዛ አይነት ሙድ ተጠቅማ ፒስ ኤንድ ስቴቢሊቲ በሚለው ፕሪንሲፕል መሰረት ህግ፣ ዓለም አቀፍ ህግ የኢትዮጵያ ሉዓላዊነት ከኔ ኢንተረስት በላይ አይደለም በሚል ሀሳብ ኢንተረስቷን ብቻ ሊያስጠብቅላት የሚችለውን የፖለቲካ ውሳኔ ወስናለች። ለምን የኢትዮጵያ ጉዳይ እንደ ሶማሊያ አላየችውም? ሶማሌላንድም ያኔ ነው እንትን ያለችው። ለምን ኤርትራን ዝም ብላ እንደ ዲፋክቶ ውስጥ ተወት አድርጋት ከዚህ መንግስት ጋር ከዚህ ከማዕከላዊ መንግስት ጋር ብቻ ለምን አልሰራችም ብትሉ፣ ምክንያቱም ኢትዮጵያ እንትና አሜሪካ የኢትዮጵያ ኤሊቶችን አታምንም። የኢትዮጵያ ኤሊቶችን አታምንም። ለምን እንደሆነ ልንገራችሁ። መጀመሪያ ቃኛው ነበረ በንጉሱ ጊዜ። ከዛ ከቃኛው ከኤርትራ ማለት ነው የወጣችው በምን ምክንያት ነው? ደርግ ስለመጣ ነው። በምን ምክንያት ነው? የኤርትራ ጦር ጥቃት ያደርስብኛል ብላ ነው። ኦኬ ይሁን። ሌላ እስቲ በንጉሱ ጊዜ መፈንቅለ መንግስት ያደረገውን መንግስቱ ነዋይን አስቡ። ትክክል ነው። እዛው እሷ ጋር ነው ሰልጠው የመጣው። ነገር ግን እንዳለ የገደላቸው ሰዎች አርበኞቹም ሌሎቹም ማለት ነው ምንድን ናቸው ብትሉ፣ እሷ ለክፉ ቀን ይሆኑኛል ብላ ያስቀመጠቻቸው ሰዎች ናቸው። በአውሮፓ በአሜሪካ የሰለጠኑ ተምር የመጡ ሰዎች ናቸው። እሺ እሱን ችላ መንግስቱ መጣ። መንግስቱ የገደላቸው ሰዎች እነማን ናቸው? ለክፉ ቀን ይሆናሉ፣ በምስራቅ አፍሪካ በኢትዮጵያ የኔን ኢንተረስት ያስጠብቃሉ የሚባሉ ምሁራኖችን ነው የገደለው መንግስቱ ማለት ነው። እሱ ብቻ አይደለም። ምን አይነት አይዲዮሎጂ ነው የተከተሉት? ዘሆል ማለት የተማሪዎቹን አመፅ ተከታተሉ። ምንድን ነው ተማሪዎቹ የፈረንሳይ አብዮትን ነው ያካሄዱት? እንደ ፈረንሳይ አብዮት አይነት ነው? ምን አይነት የምዕራቡን ነው? ምን አይነትን ነገር ነው የተከተሉት? ምን እንዲሆን ነው? የትኛውን ነው? በቃ የሶቪየት ህብረቱን አይነት ነገር ነው አይደለም። ህወሓትንም እዩት። ህወሓትስ ጨንቆት አብዮታዊ ዲሞክራሲ ብሎ መጣ እንጂ የአሜሪካን ፍልስፍና የምዕራቡን ፍልስፍና የሚያራምድ ነው አይደለም። ለምን ብርሃኑ ነጋ በአሜሪካ ዩኒቨርሲቲ ተምሮ ማለት መምህር የነበረ አይሆንም? አሜሪካ አታምነውም፣ ማንንም አታምነው። ምክንያቱም ኢትዮጵያውያን ተከላካዮች ናቸው ብላ ታምናለች። እምቢተኞች፣ ተጠራጣሪዎች ናቸው። መጠራጠር በጣም የሚችሉ ዝም ብሎ ልባቸውን የሚሰጡ አይደሉም። የአድዋን ተጨመሩበት ምን ለእነዚህ ቀይ ባህርን የሚያክል ነገር መስጠት ሪስክ ነው ብላ መታመናት አሜሪካ ማለት መጀመሪያ ማወቅ ያለብን ነገር ማለት ነው። አታምነም። አብይንም ታምናለች ብዬ አላምንም። ይሄ የሆነ ስትራቴጂክ የሆነ ግንኙነት ይኖራቸው በጥቅም እጠቅምሃለሁ ጥቀመኛ አይነት እንጂ አጎንብሰው እሺ ጌታዬ ሲልኩት አቤት ምንድን ነው ሲጠሩት አቤት ሲልኩት ወዴት አይነት ሰው ናቸው ብላ አታምንም። እዚህ አካባቢ ለእነዚህ ሰዎች ቀይ ባህርን የሚያክል ነገር አሳልፋ መስጠት አፈልግም። ምን ልላችሁ ነው? ይሄ የአሜሪካ እንትን ነው፣ ካልኩሌሽን ነው። ግብጽ በዚህ ተጠቃሚ ለመሆን እየሞከረች ነው። በዚህ አካባቢ በኢትዮጵያ ላይ ነገሩን እንድሰራላት ግብጽ ተሿሚ ናት። ግብጽ ደግሞ ኤርትራን ሹማለች። ኤርትራ ደግሞ ሹመቷን ወደ ውስጥ አስገባለች። ይቀጥላል እንጂ በኤርትራ ጉዳይ የመጀመሪያና ቀዳሚ ኃላፊነት የምትወስደው ማናት? አሜሪካ ናት። እና አሜሪካ ናት ስላችሁ በየኮመንቱ በምናምን የተሳሳተ ነው፣ አንተ እይታ እንዲህ ትክክል አይደለም። አሜሪካ በጣም እንዳትሸወዱ በመጀመሪያ የምነግራችሁ። ሌላ የምነግራችሁ ምን መሰላችሁ? ምን እናድርግ የምትሉ ከሆነ ጨዋታውን መጫወት ነው። ፍርድ ቤት መሄድ ማልሀዘን ምናምን ብቻ አይደለም። የኤርትራን ጉዳይ ወደ አይዲዮሎጂ መቀየር ያስፈልጋል። ዶክትሪን ሊኖረን ይገባል። የሚገርም ናሬቲቭ ሊኖረን ይገባል። ገባችሁ? ይሄ እንዲኖረን ለምን ኤርትራ ምን ሰራልናለች ልትሉ ትችሉ ይሆናል። ምን አገባን ያለን አይበቃንም ወይ ልትሉ ትችሉ ይሆናል። ምን መሰላችሁ? አሁን እንደ ኢትዮጵያዊ እኔም መናገሬ እናንተም መስማታችሁ እንደ ትንሣኤ ነው የሚቆጠረው። ተከፋፍላ
በቃ ሁሉም ያ ሁሉ ገንጣይ አካል ኃይል ማለት ነው ሁላችንም ድርሻችንን ይዘን በቃ እንደ ዩጎዝላቪያ በቃ እንደምን እናድርግ በቃ ካሁን በኋላ ይሄ ኢምፓየር መፍረስ አለበት ብለው ሲያወሩ የነበሩ ሰዎች አሁን ኦልሞስት አምነውም ይሁን ሳያምኑ ያ ሁሉ ነገር ወይ ሞተው ወይ ጡረታ ወጥተው ወይ የሆነ ነገር ሆነው ወይ ከስልጣን ወርደው ኢትዮጵያውያን ኢትዮጵያ ማለት ጀምረው በኤርትራ ጉዳይ ላይ መናደድ መበሳጨት መጀመራቸው ኢትዮጵያ ከተኛችበት እንደነቃች ያሳያል። ከተኛችበት ማለት አንድ የታመመ ሰው ወድቆ የሆነ ወድቆ ፌንት ነቅሎ የነበረ ሰው አለ አይደለም። ከዛ በኋላ ድንገት ሲነቃ ወይኔ ምን ሆኜ ነው እንዴት ነኝ የት ነኝ የሚል አይነት ሰው ኢትዮጵያ አሁን ቁስሏን ፊል እያደረገች ነው። እግሬ ጋር ምን ሆኖ ነው የሚያመኝ፣ ጭንቅላቴ ምን ሆኖ ነው አይነት ነው። ገና አልተነሳችም፣ አልቆመችም፣ ወደ ሐኪም ቤትም እየሄደች አይደለም። ገባችሁ? ገና እያሰብን ነው። አይዞሽ ጀናነሽ ምንም አትሆኝም እያለን ነው። የኤርትራ ጉዳይ አሁን እንደ ቁስል ነው እያየን ያለ ነው። በቃ እዚህ አካባቢ አይዞሽ ኢትዮጵያ ምን ኢትዮጵያ የምትባለው አሁን እየተረፈች ይመስላል። የተረፈችው በምን ምክንያት ነው የሚለው እና ይህን እንድናስብ ያደረገን ምንድን ነው የሚለው ነገር ከብሔር ፖለቲካ ነፃ ሆና ነው ወይ ብትሉ ነፃ ካልሆነች በስተቀር አብይ ያቀደው ትልቅ ፕሮጀክት አይሳካም። ምንድን ነው አብይ ያቀደው? ኢትዮጵያን በምስራቅ አፍሪካ ሱፐር ፓወር ማድረግ ነው። የምስራቅ አፍሪካ ሱፐር ፓወር ኢትዮጵያ መሆን አለባት ነው። በቃ እየሄድን ያለ ነው። አብይም እየሰራ ያለው በቃ ነገሮች የፕሮጀክቱ አጠቃላይ አካሄድ የምታዩት ይሄ ነው። አሁን ባለው ሁኔታ ከህወሓት ፕሮጀክት የተቀበል ነው። የህወሓት ፕሮጀክት ማለት እቺን ሀገር ማፈራረስ አለብኝ የሚል ነበር መጀመሪያ። ኖ ከማፈራረሳት ትንሽ ለምን አልታገሳትም? እያየን እየቀመስን እናደርጓለን አለና ራስን መቻል እስከ መገንጠል በሚል አሻሻለው። ኦኬ እሱ ቀጠለ፣ ወደቀ። አብይ መጣ። ብሔርን እንደ ፖለቲካ እየተጠቀመ ነው ወይ አብይ የሚለው አናውቅም፣ እናየዋለን። ህገ መንግስቱ አለ። አሁንም ብሔርን ማጥፋት አይቻልም። ብሔር አለ፣ ሁሉም አይደንቲቲ አለው። ያን አይደንቲቲ የፖለቲካ ቱል መሆን አይችልም የሚለው እንዳለ ሆኖ ያንን አይደንቲቲ የሰዎችን ማንነት ሃይማኖታቸውም ይሁን ምን በጣም ሴንሲቲቭ የሆነ እና ዋይልድ የሆነ ኢሞሽን ስለሆነ ያንን ለፖለቲካ ዓላማ የምንጠቀም ከሆነ ለነ ግብፅም አሼ ወይና ነው፣ ለአሜሪካም እንደዚህ ነው። በቃ ኢትዮጵያ ደከም ያለች እርስ በርስ የምትናጭ ግን የትም የማትደርስ የማትገነጣጠል ሀገር ሆና ትቀጥላለች። እነ አብይ እንደዛ እናድርግ ብለው የሚቀጥሉ ከሆነ እና አሜሪካም አይቃወሟቸውም። እውነት ግን ሱፐር ፓወር መሆን ካለባት አብይ እሱን ካስተካከለ